የጠብ መንጃና ፈሙዝ ጸጥ የሚያሰኘው ፍትህ ብቻ ነው። በምርጫና በዲሞክራሲ አግባብነት የሚወርድ ስርዓት ቢሆን ኖሮ ትውልዱ መሳሪያ ማንሳት ባላስፈለገው ነበር። በምድሪቱ የህዝብ ድምጽ ሲሰረቅና ኮረጆ ሲገለበጥ እንጂ ሲከበርና ለውጥ ሲሆን አላየንም። ቃላቶቹ የዘመነ ካሴ ባውቄ ናቸው። የባሩድ ጭስና የምርጫ ቀለም ሲቀላቀሉ ሞትና ዲሞክራሲ በአንድ ታሪክ ውስጥ ሲጻፉ መጨረሻው ምን ሊሆን ይችላል? የጥይት ጩኸት የዜጎችን ሮሮ ባፈነበት ምድር፣ የሞት ጥላና የመፈናቀል ሰቆቃ ባጠላበት አውድማ ላይ የዲሞክራሲን ኮረጆ ተሸክሞ መጓዝ ህገ መንግስታዊ ጀግንነት ነው ወይስ የታሪክ ክብደት? ዛሬ ኢትዮጵያ በዘመናዊ ታሪኳ አይታ ወደ ማታውቀው እጅግ አሰቃቂና አስፈሪ መስቀለኛ መንገድ ላይ ቆማለች። በአንድ በኩል ምርጫ ካላደረግኩ የህጋዊነት ዘመን ያበቃል፣ ሀገሪቱም ትፈርሳለች የሚል መንግስታዊ ግትርነት፣ በሌላ በኩል ደግሞ በዚህ የደም ጎርፍ ውስጥ ምርጫ ብሎ ነገር የለም፣ የሽግግር መንግስት ካልተመሰረተ ስርዓቱን በጠመንጃ እናፈርሳለን የሚል የታጠቁ ኃይሎች ቁርጠኝነት ፊት ለፊት ተፋጠዋል። እነዚህ ሁለት የማይታረቁ ጽንፎች ሲላተሙ የሚፈጠረው የፖለቲካ ፍንዳታ ኢትዮጵያን ወዴት ይወስዳታል? አፍሪካውያን በኮንጎ በሱዳንና በማዕከላዊ አፍሪካ ሪፐብሊክ በዚሁ ስህተት ተዘፍቀው የቀሩበት የደም ባህር ለኛም ተደግሶልን ይሆን? ይህ አሁን የምታደምጡት ዘገባ የዘውትር የፖለቲካ ትንታኔ ብቻ አይደለም። ይህ የሀገርን የነገጣ ፈንታ የሚወስነውን የትውልድን ሞትና ህይወት የሚያሰላውን እናም ኢትዮጵያን በቋፍ ላይ ያቆማትን የዘመናችን ትልቁን የፖለቲካ ቁማር ገበናውን ፍንትው አድርጎ የሚያሳይ ጥልቅ ዳሰሳ ነው። ጥይትና የምርጫ ኮረጆ የገጠሙበትን የኢትዮጵያን አሳሳቢ የፖለቲካ ትኩሳት ከመቼውም ጊዜ በላቀ ጥልቀት እውነታውን ያለ አንዳች መሸፋፈን እንዲህ እናቀርበዋለን። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የፖለቲካ ምህዳሩ በጠመንጃ ፈሙዝ በሚመራበት የህዝብ የዕለት ተዕለት ኑሮ በጦርነትና በግጭት አዙሪት በተተበተበበት አውድ ውስጥ ምርጫ ማካሄድ ዲሞክራሲያዊ ግዴታ ነው ወይስ ፖለቲካዊ ቧልት? ይህ ጥያቄ ዘመናዊቷን አፍሪካ በተደጋጋሚ ስትፈተንበት የኖረችው አሁንም ድረስ የማያዳግም ምላሽ ያላገኘችለት የዘመናችን ትልቁ የፖለቲካ እንቆቅልሽ ነው። በአንድ በኩል ህገ መንግስታዊ ቀጣይነትን ለማረጋገጥና የስልጣን ክፍተት እንዳይፈጠር በሚል ስሌት በጦርነት ሰዓት ውስጥም ሆነው ቢሆን ምርጫ የሚያካሄዱ መንግስታት አሉ። በሌላ በኩል ደግሞ ሰላም በሌለበት፣ ዜጎች በነጻነት የመንቀሳቀስ መብት በተገደበበት፣ ነጻ ሀሳብን መግለጽ በማይቻልበት ሁኔታ የሚደረግ ምርጫ የይስሙላ ነው በማለት የሽግግር መንግስት ምስረታን እንደ ብቸኛ የመውጫ መንገድ የሚመለከቱ የታጠቁ ኃይሎችና የፖለቲካ ቡድኖች ይገኛሉ። ይህ የአፍሪካ አህጉር የተለመደ የፖለቲካ ትርክት ዛሬ በኢትዮጵያ ምድር ላይ በጉልህ እያስተጋባ ነው። የፌዴራሉ መንግስት በሀገሪቱ የተለያዩ ክልሎች በተለይም በአማራና በኦሮሚያ ክልሎች የሚታየውን የጸጥታ መደፍረስና የትጥቅ ግጭቶች እያሉም ቢሆን ቀጣዩን ሀገር አቀፍ ምርጫ ለማካሄድ ዝግጅት ላይ መሆኑን እያሳወቀ ነው። መንግስት ይህንን የሚያደርገው ህገ መንግስታዊ ግዴታውን ከመወጣትና የስርዓቱን ህጋዊነት ከማስቀጠል አኳያ መሆኑን በማንሳት ለማስረዳት ይሞክራል። በአንጻሩ በአማራ ክልል መንግስትን በጦር መሳሪያ እየተገዳደሩ ያሉት የፋኖ ኃይሎች እንዲሁም ሌሎች ተቃዋሚና ታጣቂ ቡድኖች አሁን ባለው ነባራዊ ሁኔታ ምርጫ ማካሄድ የማይታሰብ መሆኑን አጥብቀው ይገልጻሉ። የፋኖ ኃይሎች በቅርብ ባወጡት አቋም በሀገሪቱ ስር ነቀል የፖለቲካ ለውጥ ማምጣት እንደሚያስፈልግና ይህንንም ለማድረግ ሁሉን አሳታፊ የሆነ የሽግግር መንግስት መመስረት የህልውና ጉዳይ መሆኑን አስምረውበታል። በፖለቲካ ሳይንስ ምሁራን ዘንድ አንድ መግባባት አለ። ምርጫ የዲሞክራሲ መገለጫ እንጂ ራሱን የቻለ ዲሞክራሲ አይደለም። በተለይም በግጭት ውስጥ ባሉ ሀገራት የሚደረጉ ምርጫዎች ሰላምን ከማምጣት ይልቅ አዳዲስ የፖለቲካ ቅራኔዎችን ሲወልዱና ሀገራትን ወደ ባሰ የብጥብጥ አዘቅት ሲከቱ ተስተውሏል። የማዕከላዊ አፍሪካ ሪፐብሊክ ተሞክሮ ለዚህ ህያው ምስክር ነው። ሀገሪቱ በታጠቁ ቡድኖች ቁጥጥር ስር በወደቀችበትና የማዕከላዊ መንግስቱ አቅም በዋና ከተማዋ ባንጊ ብቻ በተወሰነበት ሁኔታ እንደ አውሮፓውያን ዘመን አቆጣጠር በ2020 ምርጫ አድርጋለች። የተባበሩት መንግስታት ድርጅትም ያለም አቀፉ ማህበረሰብ ግፊት የታከለበት ይህ ምርጫ የሀገሪቱን ከግማሽ በላይ ግዛት ባስተዳደሩ ታጣቂዎች ውድቅ ተደርጎ ነበር። በውጤቱም አብዛኛው ህዝብ ድምጽ ሳይሰጥ ቀረ። ምርጫው ህጋዊነት ጥያቄ ተነሳበት። ታጣቂዎቹም ምርጫውን ሰበብ በማድረግ ጥቃታቸውን አጠናከሩ። ምርጫው ሰላም አላመጣም። ይልቁንም መከፋፈሉን ህጋዊ ቅርጽ እንዲይዝ አደረገው። የዴሞክራቲክ ሪፐብሊክ ኮንጎም ሌላኛዋ ማሳያ ናት። በምስራቃዊ ኮንጎ የኤም23 እና ሌሎች ታጣቂ ቡድኖች ጦርነት እየተካሄደ በሚሊዮን የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለው በድንኳን ውስጥ በሚኖሩበት ሁኔታ የተካሄዱት ተከታታይ ምርጫዎች ሀገሪቱን ከፖለቲካዊ ቀውሷ ሊያወጧት አልቻሉም። በሚሊዮን የሚቆጠሩ ኮንጎውያን በጸጥታ ችግር ምክንያት ድምጽ መስጠት ባለመቻላቸው የተመረጡት መሪዎች የህዝቡን ሙሉ ውክልና እንዳላገኙ በመቁጠር ለዘመናት የዘለቀ የፖለቲካ አለመረጋጋት እንዲፈጠር ምክንያት ሆኗል። እነዚህ የአፍሪካ ተሞክሮች የሚያመላክቱት ሀቅ ቢኖር ምርጫ ከጦርነት በኋላ የሚመጣ የሰላም ማጽደቂያ ማህተም እንጂ በራሱ ሰላም አማራጭ አለመሆኑን ነው። ዜጎች በነጻነት ከቦታ ቦታ መንቀሳቀስ በማይችሉበት ተፎካካሪ የፖለቲካ ፓርቲዎች
ህዝብን ሰብስበው ሀሳባቸውን መሸጥ በማይችሉበትና የምርጫ አስፈጻሚዎችም ደህንነት በማይረጋገጥበት መሬት ላይ የሚዘራ ምርጫ ካርድ የሚያበቅለው ዴሞክራሲን ሳይሆን የፖለቲካን ምጸት ነው። ወደ ኢትዮጵያ ስንመለስ ሁኔታው ይበልጥ ውስብስብ ሆኖ እናገኘዋለን። የፌዴራሉ መንግስት በሀገሪቱ ህገ መንግስት የተቀመጠውን የ5 ዓመት ምርጫ ዑደት ለማክበር የኢትዮጵያ ብሔራዊ ምርጫ ቦርድ አስፈላጊውን ቅድመ ምርጫ ዝግጅት እንዲያደርግ አቅጣጫ አስቀምጧል። የመንግስት የፖለቲካ ስሌት በዋናነት 2 ምሰሶች ላይ የቆመ ነው። አንደኛው ምርጫውን ማራዘም ወይም አለማድረግ የስርዓቱን ህጋዊነት ጥያቄ ውስጥ ያስገባል የሚል ስጋት ሲሆን፣ ሁለተኛው ደግሞ ሀገሪቱ በምንም አይነት ሁኔታ ውስጥ ብትሆን የሀገርንና የመንግስትን መዋቅር መቀጠል አለበት በሚል ጽኑ እምነት ነው። መንግስት ታጣቂ ኃይሎች የፖለቲካ አጀንዳቸውን በሰላማዊ መንገድ እስካላረመዱ ድረስ የሀገሪቱ የፖለቲካ ሂደት በእነሱ የጦርነት የጊዜ ሰሌዳ ሊገታ አይገባውም የሚል አቋም አለው። በተቃራኒው ወር ያሉት የፋኖ ኃይሎችና ሌሎች በግጭት ውስጥ ያሉ አካላት የሚያነሱት መከራከሪያ ደግሞ ከነባራዊነትና መሬት ላይ ካለው እውነት የሚነሳ ነው። የፋኖ ኃይሎች በአማራ ክልል ያለውን ሰፊ ግጭት፣ የህዝቡን መፈናቀል፣ የመሰረተ ልማት ውድመትና የሰብአዊ መብት ጥሰቶችን በመጥቀስ በእነዚህ የደም ጎርፍ ውስጥ ምርጫ ማካሄድ በህዝብ ቁስል ላይ እንጨት እንደመስደድ ነው ይላሉ። ለእነሱ መፍትሄው ምርጫ ሳይሆን ነባሩን የፖለቲካ መዋቅር ጠራርጎ በማፈራረስ ሁሉንም ባለድርሻ አካላት ታጣቂዎችንም፣ የፖለቲካ ተንታኞችና ፓርቲዎችንም፣ የሲቪል ማህበራትና ምሁራንን ያካተተ የሽግግር መንግስት መመስረት ነው። በእርግጥ የሽግግር መንግስት ጥያቄ በኢትዮጵያ ፖለቲካ ውስጥ አዲስ አይደለም። የፖለቲካ ስርዓት በተቀየረ ቁጥር ኃይሎች በጠመንጃ አሸንፈው ማዕከላዊ ስልጣን በያዙ ቁጥር የሚነሳ ነገር ግን በተግባር ሲተረጎም በርካታ መሰናክሎች የሚገጥሙት ጽንሰ ሀሳብ ነው። የፋኖ ኃይሎች የሽግግር መንግስት ሲጠይቁ አሁን ያለው መንግስት ሙሉ በሙሉ ህጋዊነቱን አጥቷል ብለው ስለሚያምኑና አዲስ የፖለቲካ የጨዋታ ህግ መጻፍ አለበት ከሚል መነሻ ነው። ሆኖም መንግስት ይህንን ጥያቄ ህገ መንግስታዊ ስርዓቱን በኃይል የማፍረስ ሙከራ በማለት ውድቅ ያደርገዋል። በዚህ የሁለት ጽንፎች መሳሳብ ውስጥ የኢትዮጵያ ህዝብ በመንግስት ህገ መንግስታዊ ግዴታና በታጣቂዎች ስር ነቀል የለውጥ ጥያቄ መካከል ተሰንቅሮ ይገኛል። መንግስት ምርጫውን የኮረጆ ይዞ ወደ ህዝቡ ለመቅረብ ሲሞክር፣ ፋኖና ሌሎች ታጣቂ ኃይሎች ይህንን ሂደት ለማደናቀፍ አፈሙዛቸውን አቅንተዋል። ይህ ግጭት ምርጫውን በታሰበለት ጊዜ ቢካሄድ እንኳ አካታችነቱና አገር አቀፋዊ ውክልናን በእጅጉ እንደሚፈታተን ግልጽ ነው። የሽግግር መንግስት መመስረት ግጭትን ለመፍታት እንደ አንድ አማራጭ ቢታይም የአፍሪካ ተሞክሮች እንደሚያሳዩት የሽግግር መንግስታት በራሳቸው ፍጹም መፍትሄ አይደሉም። ላይቤሪያ ከእርስ በርስ ጦርነት በኋላ የሽግግር መንግስት መስርታ የተለያዩ ታጣቂ አጀንዳዎችን በማካተት እናም ዓለም አቀፍ ድጋፍ በማግኘት ወደ ተሳካ ምርጫ መሸጋገር ችላለች። ይህ እንደ አንድ አዎንታዊ ማሳያ ሊወሰድ የሚችል ነው። በቅርቡ በሱዳን የታየው እውነታ ደግሞ የሽግግር መንግስትን አደጋዎች ፍንትው አድርጎ የሚያሳይ ነው። የኦማር አልበሽርን መውደቅ ተከትሎ የተመሰረተው የሲቪልና የወታደራዊ ኃይሎች የሽግግር መንግስት ሀገሪቱን ወደ ዲሞክራሲ ያሻግራታል ተብሎ ትልቅ ተስፋ ተጥሎበት ነበር። ሆኖም የሽግግር መንግስት አካላት በስልጣንና በሀብት ቁጥጥር ላይ መግባባት ባለመቻላቸው ሱዳን ወደ አሰቃቂ የእርስ በርስ ጦርነት አዘቅት ውስጥ ተመልሳ ገባች። በኢትዮጵያ አውድ የሽግግር መንግስት ምስረታ ጥያቄ ሲነሳ ምሁራንና የፖለቲካ ተንታኞች በርካታ ጥያቄዎችን ያነሳሉ። የሽግግር መንግስት አባላቱ እነማን ይሆናሉ? የስልጣን ድርሻው እንዴት ይከፋፈላል? አሁን ያለው የፌዴራል መንግስትስ በፈቃዱ ስልጣን ይለቃል ወይስ በድርድር ስልጣኑን ያጋራል? ታጣቂ ኃይሎች ፋኖ፣ ኦነግ ሸኔና ሌሎችም ትጥቃቸውን ፈተው ወደ ፖለቲካው ጠረጴዛ ለመምጣት ምን ያክል ዝግጁ ናቸው? እነዚህ ጥያቄዎች ግልጽ ምላሽ እስካላገኙ ድረስ የሽግግር መንግስት ጥያቄ ከተግባራዊነቱ ይልቅ ስሜታዊነቱ ያመዝናል። ከዚህም በላይ የሽግግር መንግስታት ብዙ ጊዜ ለሂቃን የፖለቲካ ስምምነት በመሆናቸው የመሰረታዊውን የህዝብ የፖለቲካ የኢኮኖሚና የማህበራዊ ፍትህ ጥያቄዎች ሳይመልሱ የማለፍ እድላቸው ሰፊ ነው። በተለይም እንደ ኢትዮጵያ ባለ ጥልቅ የታሪክ የማንነትና የመዋቅር ስብራት ባለበት ሀገር የሽግግር መንግስት ለፖለቲካ ኃይሎች የትንፋሽ መሰብሰቢያ ጊዜ እንጂ የዘላቂ ሰላም ማረጋገጫ ላይሆን ይችላል የሚሉ ስጋቶች አሉ። መንግስት ምርጫውን ለማካሄድ ቢወስን እንኳን አሁን ባለው የጸጥታ ሁኔታ አገር አቀፍ ምርጫ ማድረግ ፈጽሞ የማይቻልበት ደረጃ ላይ ተደርሷል። በአማራና በኦሮሚያ ክልሎች ሰፋፊ አካባቢዎች ከመንግስት ቁጥጥር ውጭ በሆኑበት አሊያም ከፍተኛ የጸጥታ ስጋት ባለበት ሁኔታ ምርጫው የሚካሄደው አንጻራዊ ሰላም ባለባቸው ከተሞችና የተወሰኑ ክልሎች ብቻ ይሆናል ማለት ነው። ይህ አይነቱ የተቆረሰ ምርጫ የሚያስከትለው የህጋዊነት ቀውስ እጅግ የከፋ ነው። በሚሊዮን የሚቆጠሩ ዜጎች ድምጻቸውን መስጠት ካልቻሉ ምርጫው የህዝብ ይሁንታ የሌለው የመንግስት ሹመት ተደርጎ ይወሰዳል። ይህ ደግሞ ታጣቂ ኃይሎች ትግላቸውን ይበልጥ አጠናክረው እንዲቀጥሉ የሞራልና የፖለቲካ ስንቅ ይሰጣቸዋል። በሌላ በኩል የተቃዋሚ ፓርቲዎች ዕጣ ፈንታም አሳሳቢ ነው። በበርካታ አካባቢዎች ቢሮዎቻቸውን መክፈት፣ አባሎቻቸውን ማንቀሳቀስና ህዝባዊ ስብሰባዎችን ማካሄድ ባልቻሉበት ሁኔታ ወደ ምርጫ መግባት ገና ከመጀመሩ ለሽንፈት መዳረግ ነው። በመሆኑም በርካታ ተቃዋሚ ፓርቲዎች ከምርጫው ራሳቸውን ሊያገሉ ይችላሉ። እንዲያም ሆኖ ደግሞ ምርጫው ለአንድ ፓርቲ ብቻ የሩጫ በመሆን ዲሞክራሲያዊ ምርጫውን መሰረታዊ ትርጉም ያሳጠዋል። በምርጫ ሂደት ውስጥ የገለልተኛ ታዛቢዎች ሚና ወሳኝ ነው። ነገር ግን የጥይት ድምፅ በማያበራበት ቀጠና ዓለም አቀፍ የሆነ የሀገር ውስጥ ታዛቢዎች ተገኝተው የምርጫውን ታማኝነት ሊመሰክሩ አይችሉም። የምርጫ አስፈጻሚዎች ደህንነት በማይረጋገጥበት ሁኔታ ድምፅ ኮረጆዎች ከቦታ ቦታ ማንቀሳቀስ የሞት ሽረት ጉዳይ ይሆናል።
በጦርነት ውስጥ የሚደረግ ምርጫ ዲሞክራሲያዊ ሂደትን ከማጎልበት ይልቅ የፖለቲካ አለመረጋጋትን በይፋ እንደማወጅ እንደሚቆጠር ነው። የኢትዮጵያ ፖለቲካ አሁን ላይ የቆመው በታሪካዊ መስቀለኛ መንገድ ላይ ነው። የፌዴራል መንግስቱ ምርጫ መካሄድ አለበት፣ ሀገር ያለ ህጋዊ መንግስት መቀጠል አትችልም የሚለው መከራከሪያ ህገ መንግስታዊ አመክንዮ ቢኖረውም መሬት ላይ ካለው ደም አፋሳሽ እውነት ጋር የተላተመ ነው። በሌላ በኩል የፋኖና ሌሎች ታጣቂ ኃይሎች ያለ ሽግግር መንግስት መፍትሄ የለም የሚለው አቋም የስርዓትን ለውጥ ፍላጎት የሚያንጸባርቅ እንዴት በሰላማዊ መንገድ ወደዚያ መድረስ እንደሚቻል አቅጣጫው የደበዘዘ ነው። በጦርነት ጫጫታ ውስጥ የሚደረግ ምርጫ የህዝብን ድምፅ ሳይሆን የፖለቲካ ልሂቃንን ግትርነት ብቻ የሚያስተጋባ ይሆናል። ምርጫ እውነተኛ ዴሞክራሲያዊ ትርጉም ሊኖረው የሚችለው ዜጎች በህይወት የመኖር ዋስትና ሲኖራቸው፣ ፍርሃት ሳይገዛቸው ከቤት ወጥተው ሲመለሱና የፖለቲካ ፓርቲዎች በነጻነት አማራጭ ሀሳባቸውን ሲያቀርቡ ብቻ ነው። ይልቁንም ሁለቱም ወገኖች መንግስትም ሆኑ ታጣቂ ኃይሎች ከጽንፍ አቋማቸው በመለስ እውነተኛ አካታችና ቅድመ ሁኔታ የሌለው ብሔራዊ የፖለቲካ ውይይትና ድርድር ማካሄድ የህልውና ጉዳይ ነው። ሰላም የሌለበት ምርጫ ነፍስ የሌለው አካል ነው። የሽግግር መንግስትም ቢሆን ሁሉንም ያላማከለና የጋራ ስምምነት ላይ ያልተመሰረተ ከሆነ ሌላ የጦርነት ምዕራፍ ከፋች ነው። ኢትዮጵያ አሁን ላይ ከምርጫ ሎጂስቲክስና ከሽግግር ፖለቲካ ንድፈ ሀሳብ በዘለለ የጦር መሳሪያዎች ድምፅ የሚጠፋበትን ዜጎች በነጻነት የሚተነፍሱበትንና የፖለቲካ ልሂቃን ጠረጴዛ ዙሪያ ተቀምጠው የሀገሪቷን ዕጣ ፈንታ የሚወስኑበትን ማዕቀፍ በአስቸኳይ መፍጠር ይጠበቅባታል። ያ ካልሆነ ግን የምርጫ ኮረጆዎች በባሩድ ታፍነው የህዝብ ድምፅ በጦርነት ጫጫታ ተውጦ ሀገሪቱ የአፍሪካን አሳዛኝ የፖለቲካ ታሪክ ደጋሚ መሆኗ የማይቀር ሀቅ ነው የሚሉት በርካቶች ናቸው። ምርጫ በየ5 ዓመቱ የሚከወን ቴክኒካዊ ሂደት ብቻ አይደለም። ይልቁንም በመንግስትና በህዝብ መካከል ያለውን ማህበራዊ ውል የሚያድስ ታላቅ ፖለቲካዊ ኪዳን ነው። ነገር ግን ያ ኪዳን ሊታደስ የሚችለው አብዛኛው ዜጋ በፈቃደኝነትና በነጻነት ውሎ ላይ የድምፅ ፊርማውን ሲያኖር ብቻ ነው። አሁን በኢትዮጵያ መሬት ላይ ያለው እውነታ ግን ከዚሁ ፍጹም የራቀ ነው። በአማራ በኦሮሚያና በሌሎችም የሀገሪቱ አካባቢዎች የሚታየው ግጭት ሳቢያ በሚሊዮኖች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። የመንገድ መሰረተ ልማቶች ተቋርጠዋል። የመንግስት አስተዳደር መዋቅሮች በበርካታ ወረዳዎችና ዞኖች ውስጥ ፈርሰዋል ወይም አገልግሎት መስጠት በማይችሉበት ደረጃ ተሽመድምደዋል። በዚህ ሁኔታ ውስጥ የምርጫ አስፈጻሚዎችን እንዴት ማሰማራት ይቻላል? የመራጮች ምዝገባስ በምን አይነት ስነ ልቦና ውስጥ ይከናወናል? የሚሉት ጥያቄዎች ከመልሳቸው ይልቅ ክብደታቸው ያመዝናል። የዜጎች ቀዳሚ የህልውና ጥያቄ በህይወት የመኖር ጥያቄ በሆነበት የጦርነት ቀጠና የድምፅ ካርድ ማደል እንደ ፖለቲካዊ ምጸትነትም ይቆጠራል። አንድ ማህበረሰብ የዕለት ጉርስ በሌለበት የጥይት ድምፅ ከቀየው ባራቀበትና ለነገ ህይወቱ ዋስትና ባጣበት ሁኔታ ምርጫ ውስጥ እንዲሳተፍ ሲጠየቅ ሂደቱ የህዝብን ፍላጎት ከመወከል ይልቅ የስርዓቱን የፖለቲካ ፍጆታ ለማሟላት ብቻ የሚደረግ የቁጥር ጨዋታ ሆኖ ይቀራል። ይህ አይነቱ የተሰበረ ኮረጆ የሚያመነጨው ህጋዊ መንግስትን ሳይሆን በስነ ልቦና የተገለለና በማህበራዊ ውሉ ላይ እምነት ያጣን ያመስ ትውልድ ነው። ይህ ደግሞ በምርጫ ስም ዴሞክራሲን ከመግደል ተለይቶ አይታይም። በሌላኛው ጽንፍ የፋኖ ኃይሎችና ሌሎች ታጣቂዎች አጥብቀው የሚያነሱት ሁሉን አሳታፊ የሽግግር መንግስት ምስረታ ጥያቄ ነው። በአንደበት ሲነገር እጅግ ማራኪና ዲሞክራሲ የለውጥን አብሳሪ ቢመስልም በተግባር መሬት ላይ ሲወርድ ግን የሽግግር መንግስትን ጽንሰ ሀሳብ እጅግ አደገኛና ውስብስብ የፖለቲካ ማዕደን ነው። የአፍሪካ ሀገራት የሽግግር መንግስታት ተሞክሮች የሚያሳየው መሪር እውነትም እንዲህ ያለ ነው። የደቡብ ሱዳን መጻኢ ዕድል እንመልከተው። ከረጅም ጊዜ ትግል በኋላ ሀገር የቆረቆሩት መሪዎች በሽግግር መንግስት ስም ስልጣን ሲከፋፈሉ የፈጠሩት መግባባት ሳይሆን አዲስ የእርስ በርስ ደም መፋሰስን ነበር። የሽግግር መንግስታት በአብዛኛው የሚመሰረቱት በጠመንጃ አፈሙዝ ስፋት ልክ ነው። ታጣቂ ኃይሎች የፖለቲካ ድርሻቸውን የሚጠይቁት ባላቸው ወታደራዊ አቅምና በተቆጣጠሩት መልክዓ ምድር ልክ እንጂ በህዝብ ውክልና አይደለም። በኢትዮጵያው የሽግግር መንግስት ቢታሰብ እንኳን መመለስ ያለባቸው እጅግ ፈታኝ ጥያቄዎች አሉ። በርካታ ዝና መዋቅር የተከፋፈሉት የታጣቂ ኃይሎች ስብስብ ማን ይወክላቸዋል? የኦሮሞ ነጻነት ሰራዊትን ወይም ኦነግ ሸኔን፣ የፋኖ የተለያዩ አደረጃጀቶችን፣ ነባር የፖለቲካ ፓርቲዎችና አሁን ስልጣን ላይ ያለውን መንግስት ስልጣን ድርሻቸው በምን አይነት ሂሳብ ቀመር ይሰላሉ? እነዚህ አካላት በተለያየ የፖለቲካና የብሔር ርዕዮተ ዓለም ጫፍ ላይ የቆሙ በመሆናቸው በሽግግር መንግስት ጠረጴዛ ዙሪያ ሲቀመጡ የሀገሪቱን ብሔራዊ ጥቅም ከማስቀደም ይልቅ የራሳቸውን አንጃ የፖለቲካ የበላይነት ለማረጋገጥ መገፋፋታቸው አይቀሬ ነው። ከዚህም በላይ የሽግግር መንግስት ማለት ነባሩን ህገ መንግስት ማገድ ወይም ማፍረስ ማለት ነው። ይህ ድርጊት የመንግስትን ተቋማዊ ቀጣይነት ክፉኛ ይጎዳዋል። የፖለቲካ ስምምነት በሌለበት ሁኔታ ተቋማት ሲፈርሱ ሀገሪቱ ወደ ባሰ ስርዓት አልበኝነት ልትዘፈቅ ትችላለች። የሶማሊያ የረጅም ዓመታት ውድቀት የተጀመረው ማዕከላዊ መንግስት ፈርሶ የተለያዩ የጦር አበጋዞች ስልጣን ለመከፋፈል በሞከሩበት የሽግግር ፖለቲካው ጥንቅጥ ውስጥ መሆኑን ማስታወስ ያስፈልጋል። በመንግስትና በታጣቂ ኃይሎች መካከል ያለው የሀሳብ ልዩነት መነሻው ከሁለት የተለያዩ የስጋት ምንጭ የሚመነጭ ነው። የፌዴራል መንግስት ትልቁ ስጋት የስልጣን ዘመን ካለቀና ምርጫ ካላደረግኩ ህጋዊነት ይናጣለሁ፣ ይህም አገሪቱን ወደ ለየለት የህግ አልበኝነት ይከታታል የሚል ነው።
ስለዚህ ህገ መንግስቱን ለማዳን ሲባል በተቻለ መጠን አንጻራዊ ሰላም ባለባቸው አካባቢዎች ምርጫ ማድረግ እንደ ግዴታ ይቆጠራል። ታጣቂዎቹ በተለይም ፋኖና ተቃዋሚዎቹ በበኩላቸው መንግስት ቅቡልነቱን ቀድሞውኑ በፈጠረው የጸጥታ መደፍረስና በዜጎች ላይ በሚያደርሰው መከራ አጥቷል። ስለዚህ ህጋዊነቱን ለማራዘም የሚያደርገው ምርጫ የሞተን ስርዓት በሰው ሰራሽ ትንፋሽ የማቆየት ሙከራ ነው ብለው ይሞግታሉ። እዚህ ላይ የፖለቲካ ሳይንስ ምሁራን የሚያስቀምጡት ትልቅ ልዩነት አለ። ህጋዊነትና ቅቡልነት። መንግስት በወረቀት ላይ ባለው ህግ መሰረት ምርጫ በማድረግ ህጋዊነትን ሊያራዝም ይችላል። ነገር ግን የህዝብን አመኔታ፣ ሰላም የማስከበር አቅምና የዜጎችን ፈቃደኝነት ያላካተተ ምርጫ ቅቡልነትን አያመጣም። ምርጫው የሚካሄድ ከሆነም የተወሰኑ የህብረተሰብ ክፍሎችና የክልሎች ከፖለቲካው ማዕቀፍ ውጭ እንዲቀሩ ያደርጋቸዋል። ይህ ደግሞ መገንጠልን፣ መገለልንና የባሰ ትግልን በማስፋፋት የሀገሪቱን አንድነት ቋፍ ላይ ይጥለዋል። በጦርነት ውስጥ የሚደረግ ምርጫ የስሙላ ነው። የሽግግር መንግስት ደግሞ የጥፋት ውሃ ሊሆን ይችላል። ታዲያ መውጫው ምንድን ነው? በጉዳዩ ላይ አስተያየታቸውን የላኩልን ፖለቲከኛ በአፍሪካ የፖለቲካ ታሪክ ጠለቅ ብለን ስንመረምር ሀገራትን ከገባሪ የፖለቲካ ማጥ ያወጣቸው የቅድመ ምርጫ ወይም የቅድመ ሽግግር ታላቅ ፖለቲካ ስምምነት መሆኑን እንረዳለን ይላሉ። ፖለቲከኛው አክለውም ይህ ሶስተኛው መንገድ ምርጫውንም ሆነ አዲስ መንግስት ምስረታን ወደ ጎን በመተው ሀገራዊ ህልውና አደጋን ለመቀልበስ ሲባል ሁሉም ወገኖች ወደ አንድ የሰላም ጠረጴዛ የሚያመጣ ሂደት ነው ብለዋል። ይህ ሂደት በአራት ምሰሶዎች ላይ መቆም ይኖርበታል። አንደኛው ሁለንተና የተኩስ አቁም መደረግ ነው። መንግስትም ሆነ ታጣቂ ኃይሎች የፖለቲካ ፍላጎታቸውን በጦር መሳሪያ ለማሳካት የሚያደርጉትን ሙከራ ያለምንም ቅድመ ሁኔታ ማቆም። ይህ ለውይይት ምቹ ምህዳር ይፈጥራል። ሁለተኛው የፖለቲካ ምህረትና እውቅና መሰጣጣት ነው። መንግስት ታጣቂ ኃይሎችን እንደ ጸረ ሰላም ወይም አሸባሪ ከመፈረጅ ወጥቶ የፖለቲካ ጥያቄ ያላቸው አካላት መሆናቸውን መቀበል፣ ታጣቂ ኃይሎችም መንግስትን ሙሉ በሙሉ ፈርሷል ከሚለው ጽንፍ አቋማቸው ተመልሰው እንደ አንድ ዋነኛ ተደራዳሪ አካል እውቅና መስጠት። ሶስተኛው እውነተኛ ሀገራዊ የፖለቲካ ውይይት ማድረግ ነው። አሁን እየተካሄደ ካለውና አብዛኛው ታጣቂና ተቃዋሚ ካላካተተ ውይይት ኮሚሽን ባለፈ ዓለም አቀፍም ሆነ የሀገር ውስጥ ገለልተኛ ታዛቢዎችና አደራዳሪዎች ባሉበት የሀገሪቱን መሰረታዊ የስብራት ፖለቲካዎች፣ ህገ መንግስት፣ መዋቅር፣ የሀብት ክፍፍል፣ ፍትህ ላይ ግልጽና ድፍረት የተሞላበት ድርድር ማድረግ። አራተኛውና የመጨረሻው የጋራ ሰላም ማዕቀፍ ምስረታ ማከናወን ነው። ከነዚህ ውይይት በኋላ ወደ ምርጫ የሚካሄድ ወይም ወደ አዲስ የፖለቲካ ስምምነት የሚጸድቅበትን የጊዜ ሰሌዳ በጋራ ማውጣት። በዚህ ሰዓት ነው ምርጫ ትክክለኛ የህዝብ ድምፅ መገለጫ ሊሆን የሚችለው ብለው ፖለቲካ አስተያየታቸውን አጠናቀዋል። የኢትዮጵያ ፖለቲካ አሁን ላይ የደረሰበት የታሪክ ምዕራፍ የስህተት ማካካሻ ጊዜ የሌለው እጅግ ጠባብ መንገድ ነው ይላሉ። በተመሳሳይ መንገድ ሙያዊ አስተያየታቸውን የሰጡን ሌላ ፖለቲከኛ ደግሞ የኢትዮጵያ ፖለቲካ አሁን ላይ የደረሰበት የታሪክ ምዕራፍ የስህተት ማካካሽ የሌለው እጅግ ጠባብ መንገድ ነው ብለዋል። መንግስት የጀመርኩትን የምርጫ ዝግጅት አልተውም፣ የህገ መንግስቱን ግዴታዬን እወጣለሁ ብሎ ጆሮ ዳባ ልበስ ካለ ምርጫው የሚካሄደው በዜጎች ደምና እንባ ላይ መሆኑ አይቀርም። ድምፅ መስጫ ኮረጆው በባሩድ ጭስ በታፈነበት አካባቢ ውስጥ ዲሞክራሲ ነፍስ ሊዘራ አይችልም። በተቃራኒው የፋኖ ኃይሎችና ሌሎች የትጥቅ አደረጃጀቶች ከሽግግር መንግስት ውጭ ሌላ አማራጭ የለም በሚለው አቋማቸው ከጸኑ ሀገሪቱን ወደ ማያባራ የስልጣን ሽኩቻ፣ የእርስ በርስ መከፋፈልና የተቋማት መፍረስ አደጋ ውስጥ መክተታቸው አይቀሬ ነው ይላሉ። ኢትዮጵያ ከዚህ አውዳሚ አዙሪት መውጣት የምትችለው የፖለቲካ ልሂቃኗ ከግትርነት ወደ ተለሳለሰ የድርድር መንፈስ፣ ከብቻ ሩጫ ወደ የጋራ እርምጃ እንዲሁም ከመገዳደል ወደ መደማመጥ ሲሸጋገሩ ብቻ ነው ብለዋል። ምርጫውም ሆነ የሽግግር መንግስት ጥያቄው እውነተኛና ሁሉን አሳታፊ የፖለቲካ ስምምነት እስካልቀደማቸው ድረስ ሁለቱም ሀገሪቱን ወደ ባሰ የጥፋት ገደል የሚገፉ መንታ መንገዶች ናቸው። የሀገሪቱ የነገ ዕጣ ፈንታ የሚወሰነው ዛሬ የፖለቲካ ኃይሎች በሚያሳዩት ኃላፊነት፣ ርህራሄና የረዥም ጊዜ አርቆ አሳቢነት ላይ ብቻ ይሆናል ብለዋል። ክቡራን ሆይ ሰናይ ጊዜ ተመኝተን ተሰናብተናል።